ሰው እንዲም በለኝ። አረ የገጋም ልብሱን ገልብጣ ልበሰው። ለምን ነው የምገለብጠው? ፋየው ዜሮ እስኪመጡ ታርፋለህ። ያ እውነቱን ነው። ምን ያህል ደቂቃ እንደሚፈጅ ባናቅም ያ ዞሮ እስኪመጡ ድረስ ወይኔ ሜደር እየታገልኩኝ ማለት ጠቅ የምታረግ ነገር ተሰማች ማለት ምንድን ነው እላለሁ። ፊቱ ወደዛ ነው ማለት ነው። ይሄን የሚያክል ነገር ይዞ ዝም ብሎ እንደዚህ ይያለ እንዴ በመስኮት ገብቶ ጻር ነገር አድርጎኝ ነው። በመስኮት በኩል ወይኔ ተው በቃ ብላ ሄጄ ተንበርከኩኝ ምናምን በቃ ይፈለ እኔ እኮ አታቆኝም እንዴ ጎበዳቶ ባዛ እንዲዘርፉት ነው እንዴ ፓስተር ቶማስ ነኝ ብሎ የሚናገረው። ወይኔ ሜደር ሰላም እንዴት ናችሁ? እንኳን ወደ ገኒ ሚዲያ በሰላም መጣችሁ። ስለመጣችሁ ደስ ብሎኛል። ከመጣችሁ አይቀር ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ምክንያቱም እኔን ያበረታታኛል፣ ያጀግነኛል። ዛሬ ደግሞ በአዲስ ቪዲዮዎች ተከስቻለሁ። እናንተን ዘና ፈታ ያረጋሉ፣ ያስተምራሉ ምላቸውን ቪዲዮዎች መረጥ አድርጌ ይዤ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መከታተል፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስፈር ብቻ ነው። ወደ ቪዲዮ ዜሮ እስኪመጡ ታርፋለህ። ያ እውነቱን ነው። ምን ያህል ደቂቃ እንደሚፈጅ ባናቅም ያ ዞሮ እስኪመጡ ድረስ ቦታውን እስኪያገኙት ድረስ እረፍት ያገኛል። ከዛ ሁሉ ግን ማጠብ አይሻልም? ቀጥሎ ማቀርብላችሁ ቪዲዮ ኢቢኤስ ቅዳሜን ከሰዓት ላይ አንዲት እናት ያቀረበችው ግጥም አለ። እኔን በጣም አስተማሪ ነው ብዬ ስለማስብ ስላስደሰተኝ እናንተም እስቲ እንድታዩትና ሀሳብ እንድታቀርቡት ሀሳብ አስተያየታችሁ እንድትሰጡበት ነው። ወደ ቪዲዮ 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11ዱ በቀኝ ለመያዝ ሲሯሯጥ የያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሐከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣው ካንዱም ሳልጠጋ 30 ዓመት ገባው 30ን ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሄው ላከብር ነው እንደ ጎልፍ ኳስ ላንድ የሚያበራት መሆኔን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ ብያሰፍኩና ከራሴ ስመክር ለካስ 50 ዓመት ላይ መውለዱን ነው ችግር ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኜ ቁጭ ብያለሁ። ሴቶችዬ ይሄንን ግጥም ሰምታችሁ ትማሩበታላችሁ ብዬ አስባለሁ። ምክንያቱም የኛ እድሜ ገደብ አለው። ምን ያህል እድሜ ላይ እስክንሆን ድረስ መውለድ እንዳለብን ያው ሁላችንም እናውቃለን። ከ45 በኋላ እንደውም ከ35 በኋላ መውለዱ ትንሽ የሚያስቸግር ይመስለኛል። ስለዚህ አስተማሪ ነው። ይሄንን ሰምተን ያልነቃን እንድንነቃ ብር ስናሳድድ ላይፋችን መኖር ያለብንን ነገር እንዳንረሳ ከብር ጋር መሄድ ያለበት ሁሉም በወቅቱ ስለሆነ በወቅቱ ማድረግ ያለብንን ነገር እንዳንረሳ የሚያስተምር ይመስለኛል። እንግዲህ ትማሩበታላችሁ ብዬ አስባለሁ። ያላያችሁት አይታችሁ ተማሩበት።
የአዲስ ሙሽራ ቤት ይሞቃል የሚባለው እውነት ሳይሆን አይቀርም። ሰሞኑን የኛ ቤት እንግዳ በእንግዳ ነው የሆነው። ዛሬ ሁላችሁም የምታውቋቸው ለኔ ደግሞ የምወዳቸው ጓደኞቼ ሊጠይቁን ቤታችን መጥተዋል። ማስተር አብነትና የሰበር ዜናው ንጉስ ብሩክ ኒውስ። ባለቤቴም እንግዶቻችንን ለመቀበል ሽርጉድ ስትል ነው ያለችው። በነገራችን ላይ አንድ የገረመኝን ነገር ልንገራችሁ። ከቀናት በፊት ከማስተር አብነት ጋር ስልክ ተደዋውለን ቤቴ እንደሚመጣና እንደሚጠይቀን ስናወራ ነበር። እናም እንዲህ ያለኝ ቤት ስንመጣ ለኛ ቡና እንዲፈላ ብለ የምታወጣውን ትንሽም ወጪ ቢሆን እኔ ይቅርብኝና ሰው ልርዳበት ስጠኝ አለኝ። የሰው ልብ በብዙ መንገድ መልካምና ቅን ይሆናል። የማስተር አብነት ልብ ግን ይለያል። ዛሬ በጣም ቢዚ የሚያደርግ ስራ ላይ ነው ያልኩትና ምሽት ላይ ግን እነሱን ለመቀበል በጊዜ ወደ ቤት ለመመለስ ሞክሬያለሁ። እነሱም ዛሬ የታላቁ የኢትዮጵያ ህዳሴ ግድብን ለመጎብኘት እዚያው ነበር ያመሹት። አዲስ አበባ እንደገቡም ወደኛ ጋር ነበር የመጡት። ተጨዋወትን፣ አብረን ራት በላን፣ ቡና ጠጣን። የሰርጋችን ቀን ስለነበሩ አጋጣሚዎችም ተጨዋወትን። በመጨረሻም እንደዚህ ባለ መልኩ መረቁን። ቤታቸውንም በብዙ በረከት ይህንን ቪዲዮ ያመጣሁት ሰሞኑን ሶሻል ሚዲያ ላይ የሚወራ ነገር አለ ስለ ማስተር አብነት። ግን ጓደኞቹ ምን ይላሉ? እኔ ብዙ ስለ ማስተር አብነት ብዙ ነገር አላውቅም፣ ግን የሚሰራቸውን ቪዲዮዎች አያለውኝ። ሰው ሲረዳ ምናምን ነው የማውቀው፣ ብዙ እውቀቱ የለኝም። ግን ያ የተላለፈውና ጓደኞቹ ምን ይላሉ የሚለውን ለማገናዘብ ነው። ስለሱ ስለማናቅ ምንም ጀጅ ማድረግ አንችልም። የሰማነውን ሰምተናል። ጓደኛው ምን እንዳለ፣ ምን ያህል ረዳት እንደሆነ፣ እዛ ጋር ደግሞ አጭበርብሯል ብለው የሚሉ ሰዎች አሉ። ፍርዱን ለእናንተ ትቼ አሁን የማሳያችሁ ቪዲዮ አንዳንድ እህቶቼ የሚያረጉትን ነገር እኔ በበኩሌ አልደግፈው። እስቲ እናንተ ይዩትና ደግሞ አብረን አስተያየት እንሰጥበታለን። ደክነው ሁሉንም ላያች ላይ ስትላ ባለሜ በብዙ ሾኮች ታምነሻልና የሐዘን የደስታ ገመና ከታች ምስሬ ቪዲዮ ፖስት ከማድረጋችሁ በፊት 2-3 ጊዜ አስቡበት። ነገር ግን ፖስት ካደረጋችሁ በኋላ ኮሜንት የማድረግ መብታችንን እባካችሁ አትንፈጉን። እኔ ግን የምለው እንደው ምን አይነት ጥል ቢጣሉ ነው? ምን ያህል አለመግባባት ውስጥ ቢገቡ ነው በዚህ ደረጃ በመሃላቸው ክፍተት ፈጥረው እዛና እዚህ እንደዚህ የወደቁት? ኧረ ጸብም ሲበረታ ጥሩ አይደለም። ስለዚህ መጀመሪያ በማስያዣ ከፍ አድርገሽ አቀራርቢያቸው ያስፈልጋቸዋል፣ መያያዝ አለባቸው። ቀጥሎ ደግሞ ጸብ በአደባባይ ጥሩ አይደለም። ስለዚህ በውስጥ ተነጋግረው ችግራቸውን እንዲፈቱ ሸፈን አድርጊያቸውና ተወያይተው ችግራቸውን መፍታት አለመፍታታቸውን ደግሞ በየቀኑ ባልሽ እየከፈተ ይያቸው እንጂ እኛ አሁን እንደዚህ ተጣልቶ ዛና እዛ ወድቀው በአደባባይ ምን እናድርጋቸው? ኧረ ተው። እውነት ለመናገር ግን ከተሳሳኩ ታርሙኛላችሁ። አንዳንድ ጊዜ ያው የሆነ ተቀባይነት ያለው ደረጃ አለ። ለምሳሌ የሆነ ቀሚሶች ምናምን ነገሮች አሉ። ያው የዋና ቦታ መብታችሁ ነው፣ ምንም ልታርጉት አትችሉም ውሃ ዳር ሲሆን። ግን ከዛ ውጭ አንዳንድ ቀሚስ ቲሸርቶች ምናምን አሉ የሆነ ጅምሩ የሆነ ያህል ድረስ የሚያሳዩ አይደለ? በሱ ደረጃ እንደው ትንሽ አለ ለማሳመር አለባበስ። ከዛ ካለፈ ግን ባለትዳር ነን እንትን ነን ምናምን ብላችሁ ግን በዚህ ደረጃ እስከ እምብርት ምናምናችሁ ድረስ እንዲሁ ፍትፍት አድርጋችሁ አምጥታችሁ ለአደባባይ የምታሳዩት እንግዲህ ይመስለኛል በሪሌሽናችሁ ወይ በእንትናችሁ ደስተኛ ስላልሆናችሁ ነው የሚመስለኝ። ምክንያቱም ደስተኛ ብትሆኑ እነዚህ ነገሮች እኮ ሙሉ ለሙሉ እንደዚህ የማየት መብት ያለው አንድ ሰው ነው፣ ያ ሰውዬ ብቻ ነው። ግልጥልጥ ክፍትፍት አድርጎ የማየት መብት ያለው እዚህ ያመጣችሁ ለአደባባይ እንደዚህ የምታቀርቡት ግን ያ ነገር ትክክል ነው ብዬ አላምንም። በተለይ ጡትና ቂጣችሁ ላይ ያለውን እንትን አስቡበት እህቶችን። በቃ ባለቤት ካለው ባለቤት አለው ነው። ምንድነው ያመጣችሁ እዚህ ሜዳ ላይ ብታሰጡበት? በቃ አይደለም። አመሰግናለሁ። እውነት ብላለች። በዚህ ልክ ጡቷን ከፍታ ለሶሻል ሚዲያ ማሳየቷ ትክክል ነው ብዬ አላምንም። ምክንያቱም ነገ ጠዋት እቺ ሴትዮ ልጆች ይኖሯታል፣ ላይፍ ይኖሯታል። አሁን ላይ ለታይታ ብላ ከፋፍታው ብታሳይም ነገ ጠዋት ምን አይነት መልስ ይኖራታል? እስቲ ልጆቿ አሁን የሆነ ጥያቄ ቢጠይቋት እንዴት እንደዚህ ያደረግሽ ቢሏት ምን አይነት መልስ አለ? የምታፍርበትን ነገር አሁን ላይ ለምን ታረጋለች? ሁለተኛ ነገር ጡቶቿ ወድቀው ውስጥ የሆነ ነገር ሳች የሚያደርጉ ነው የሚመስሉት። እንጃ ምን እንደሚፈልጉ ብቻ ያው ለቀልድ ነው ወይ ትክክል ነው። ከታየ ራሱ የሆነ ቁጭ ያለ የሐመር ጡት ቢሆን የተሻለ ይመስለኛል። ይሄ ግን ያስጠላል። ሁላችንም የምናደንቀው የምናከብረው ፓስተር ቶማስ
ለረጅም ጊዜ ከሀገር ውጭ ነበረ። ወደ ሀገር ቤት ተመልሶ ሞቸ ጉድ ላይ ኢንተርቪው ሰጥቶ ነበረ። እዛ ኢንተርቪው ላይ ሰጠውን አንድ ነገር እስቲ አብረን እንይ። ሁለተኛውን ሃንግ ልንገራችሁ። ወደ ፊንላንድ ሊሄድ አይ ቲንክ 3 ቀን ምናምን ቀርቶኝ ነው። ኤክስፕሬስ ዌይ እየነዳ ነው ምናምን ልክ መውጫው ጋር አንድ ስቶፕ ሲቀር ማለት ነው እዚህ ጋር ሽንታችን እንሽና ምናምን ተባለ። እሺ ብሎ አቆመው። ይሄ ኤክስፕሬሱ ከአዳማ ምናምን የሚመጣው መውጫው ጋር ማለት ነው። ልክ አንድ ስቶፕ ሲቀር እንደዚህ እየሸናን ነው። ከዛ እንደዚህ እያየሁኝ እነሱ ከተክል ውስጥ ነገር ነው ከመሀል ላይ ያለው ተክል አለ አስማጽ ያለ 3 ሰው እየመጣ ያለው ምን እሺ ናቸው እነዚህ ምናምን አልኩት። ልክ ሲያቸው ማለት ነው አይ ዶንት ቲንክ ዚፑን ሚዚክ ምናምን በዛኛው ሲገባ እኔም ወደ በዚህኛው ገብቼ በሩን እንደዚህ እየዘጋሁኝ ማለት ነው መጥቶ ያዘው ያኛው ማለት ነው። እዛ ከሱ ጋር እንደዚህ እየታገልኩኝ ማለት ጠቅ የምታረግ ነገር ተሰማችኝ ማለት ምንድን ነው እላለሁ። ፊቱ ወደዛ ነው ማለት ነው። ይሄ የሚያክል ነገር ይዞ ዝም ብሎ እንደዚህ እያለ እንዴ በመስኮት ገብቶ ጫር ነገር አድርጎኝ ነው በመስኮት በኩል ወይኔ በቃ ተው በቃ ብላ ሄጄ ተንበረከኩኝ ምናምን በቃ ይፈለግ እኔ እኮ አታውቁኝም እንዴ እኮ በዳቶ ባዛ ሰውዬው ማለት ነው ዝም ነው ቢለኝ ሌላ ተኛውኝ ማለት ነው ተኝቻለሁ ማለት ነው። በጣም ስለፈራሁኝ ማለት ነው ዝም እያለኝ አይደለም ግን አታውቁኝም እና ቪዲዮ ማለት ነው እና ቦታ በፈለገ አንተ ሰውዬው ገባ ነገር አለ ዝም ግን ኮብረለ ወይዬ ሲገቡ የሆነ ላፕቶፕ አለ እንትን አለ ምናምን ብድግ በየማሉ ይመለስልሃል ፍሬንድ አንተ በቃ ገባ ብለው ተነስተው ፍሬንድ በዛኛው በር ማለት ነው ሮጧል። እኔ ጋር ልክ ሲሰበሰቡ እሱ በዛኛው ሮጣ። ልክ ተነስተው ሲሄዱ ማለት ነው ገብቼ በሩን ክፍት እንደሆነ እንደዚህ ይዞ መኪናውን ወደ እሱ ነው የሚሄድልህ። እሱ ደግሞ መኪናውን ይዘው እሱን እየተከተሉ ነው። ከዛ ብረቱ ላይ ቆሞ ሊዘል ማለት ነው። እኔ ምናምን እሺ ነው ገባ ጸጥ ነው ያለው ምንም ወሬ አላወራም። የዛን ባይሆን the same situation ሞጫው ላይ ወጣን ምናምን ፌደራሎቹ ጋር ሄድን። እዚህ ጋር እኮ ምናምን ነገር ዘረፉ ምናምን ያጥ ምናምን እዚህ ጋር እዛ ጋር እኮ ማለት ለምን አረ ስትነግረ ይላፍ ምናምን የባሰ ጦርነት ያ ሃንግ ሲሰሩ ያው ፖሊሶቹም ብዙ አያዳም አንዳንዴ ሼሪንግ ያላቸው ይመስላል መልሳቸው። ግን አድናቂ ነን እያሉ እንዲዘርፉት ነው እንደ ፓስተር ቶማስ ነኝ ብሎ የሚናገረው። እነሱ ሊዘርፉት ነው የመጡት እሱን ታዋቂ እንደሆነ አስተያየት ሊሰጡት ወይ ደግሞ ፈርምልን ሊሉት አይደለም። ምን ሆኖ ነው እሱ ፓስተር ቶማስ ነው የሚሉ አይሰሙትም እኮ እነሱ ደንብረው ነው ያው ብር የሚያነስ ሌባ ከመጣ ያው አንድም ለማጥቃት ከተነቃበት ለማጥቃት አለበለዚያ ደግሞ ዘርፎ ለመሄድ ነው። እነሱ ዘርፎ ቶሎ መሄድ ነው ይፈልጉት። እንኳን እሱ ሊያዳምጡት ወይ ያስቃል። ወንዶችም የወር አበባ እናያለን ብዙ ግን አይናገርም። ወይም የወሊድ መቆጣጠሪያ ራሱ መሆን የነበረበት ለወንድ ነው ከሴት አንፃር አይደል? እንዴት አሁን ለምሳሌ አንዲት ሴት በወር ውስጥ ምን ያህል ጊዜ ማርገዝ እድል ያላት ይመስልሃል? ወንድስ 30 ቀን። ስለዚህ ወንዶች በ30 ቀን ግንኙነት ቢያደርጉ 30 ቀን ሊያስረግዙ ይችላሉ። አንዲት ሴት ልታረግዝ የምትችላቸው ፈርታይል ዊንዶ ፔሪዷ በጣም አጭር ነው፣ ከ5 ቀን ያነሰ ነው። በወር ውስጥ አንዴ ነው እንቁላል የሚለቀቀው የሴት ልጅ። ስለዚህ ቀድማ ከእንቁላል ከመለቀቂያው ቀድማ 5 ቀን እንኳን ግንኙነት ብታደርግ በዛ 5 ቀን ውስጥ የማርገዝ እድል አላት። ስለዚህ ካረገዘች ደግሞ 9 ወር ሌላ እርግዝና መፈጠር አይችልም አይደል? ስለዚህ የወሊድ መቆጣጠሪያ መሆን የነበረበት ለወንድ ነው። ፖፑሌሽን ኢሹ ከነበረ ማለት ነው። መቆጣጠሪያ የሚደረገው የህዝብ ቁጥርን ብዛት ለመገደብ ከነበረ ማለት ነው። ስለዚህ ዓለማችን ወንዶች ነው በጣም ዶሚኔት እያደረጉ ያለበት። ስለዚህ ችግሮቻቸውንም አብዛኛውን ያጠኑት የወንዶችን ችግር ነው ልልህ ነው። አዎ እንግዲህ የወር አበባ አይተናል ብሏል፣ እያየን ነው ብሏል። ሁለተኛ ነገር ሁሉን ሴቶች የሚያረጉትን ፀጉር ቤት ሲገቡ ቪዲዮዎች አይተናል። እውነት ይሁን ውሸት አላውቅም። ጥፍራቸውን ሲሰሩ አይተናል። ሜኒኪዩር ፔዲኪዩር ምናምን ሲጠቀሙ አይተናል።
እሱን ተወሰዱ። ሴቶች የሚጠቀሙትን ከወሰዱ እርግዝናውንም ይወሰዱ፣ የወሊድ መቆጣጠሪያውንም ይወሰዱ። ለምን መልካሙን ወስዳችሁ የሆነ ሳይድ ኢፌክት ያለውን ነገር ለምን ትተዋላችሁ? ይሄንንም ውሰዱልን፣ ሼር እናድርግ። አዎ የኔ ሀሳብና ምኞት ከልጅነት ጀምሮ አውሮፕላን ሆስቴስ ሆናለሁ ብዬ ነበር። አውሮፕላን ላይ አይቻልም፣ ቁመት አጭር ነው። ጠባሳና ይዝሉ ወንድሜ ባጃጅ ላይ ሆስቴስ ሆንኩ። በቃ ዋና ነገር ምኞት ማሳካት ነው። ምኞት አሳክቻለሁ። እግዚአብሔር ተመስገን። እውነቷን ነው። ሆስቴስ ነው መሆን የፈለገችው። ፕሌን ላይም ባጃጅ ላይም ያው ሆስት ማድረግ ነው አርጋለች። የምኞቷን ተሳካ። ግን በዚህ መሃል አንድ ቅር ያለኝ ነገር አለ። ምነው አጭሮች ብዙ ቦታ ላይ እንድንሰራ አይፈቀድልንም? ሆስት ማድረግ እንችላለን። ይሄንን ይስተካከልልን። ዝም የምንል ከሆነ ሰው ሲበድለን፣ ጸጥ የምንል ከሆነ ሰው ሲበድለን ይገባኛል፣ ምንም አላመጣም፣ ነገም እንዲሁ ብታረግና ብታረጊ ምንም አልልም፣ እኔ ብቻ ካጠገብሽ አርቅም የሚል መልእክት ነው የምንሰጣቸው። ይሄ በጣም መጥፎ ነው። አንደኛ ለሚበድለን ሰው አናስተምረውም፣ በጊዜ እንዲታረም አንጠቅመውም። ያጣናል። የምንወደው ሰው ከሆነ እናጠዋለን፣ ያጣናል። ዝምታ ትክክል አይደለም። ሁሉም ነገር ግን አንድ ነገር አለው። እናጣቸዋለን። እነዛ ሰዎች ብንወዳቸውም ባንወዳቸውም ከበደሉን እናጣቸዋለን። ማጣት ደግሞ አንፈልግም። ስለዚህ መፍትሄው ምንድነው? እውነተኛው መልእክት ከአፋችን ይውጣ። አንፍራ። ይሄንን ያደረግሽኝ ነገር ደስ አላለኝም፣ ይሄን ያደረከኝ ነገር ደስ አላለኝም፣ አትድገሙ፣ አልደግመውም፣ ይቅርታ መጠየቅ ፈልጋለሁ ብለን መንገር አንፍራ። የስልጣኔ ምልክት ነው። ኮሚኒኬሽናችን ክሊር ነው ማለት እያንዳንዷ ነገራችን ላይ ክላሪቲ አለ። የሆነ የተደበላለቀ ዝብርቅርቅ ያለ ምስል አይደለም አይናችን ላይ የምናየው፣ ክሊር የሆነ ነገር። አዎ ያለችው ነገር በከፊል ትክክል ነች። ግን ሌላው ደግሞ አንዳንድ ሰው በዝምታ መልሱን የሚመልስበት ሰዓት አለ። ዝም ማለት በራሱ ትልቅ መልስ ነው ብዬ አስባለሁ ለተረዳው ሰው። አንዳንዴ ደግሞ አውቆም ሰው ላይ ያጠፋ ይችላል። አንዳንዴ ታልፉታላችሁ። አልፋችሁት በተደጋጋሚ የሚያጠፋ ከሆነ መነገር አለበት። ግን አንዴ ላጠፋ ሰው ዝም ብሎ ወዲያው መናገር ትክክል ነው ብዬ አላምንም። እንደኔ የእናንተን ሀሳብ ደግሞ እስቲ ኮመንት ሴክሽን ላይ አስፈ እኔ ወደፊት ሚስቴ በተኛችበት ሀብታም ባል ነው የማገባው እያለች እያለመች ይሆናል። እቺ ማይ አንተ ጤናዬ ነው ቺስታ ነው ወላጋሎ ለማንኛውም ዋናው ጤንነት ነው። ሁለተኛ ፍቅሩ ነው። አብረው ሰርተው ሊያፈሩ ይችላሉ። ግን ካሁኑ ድህነቱን ካጸደቀ መታ ኦልሬዲ አምኖበት እየኖረ ነው ብላ እንዳትሸሸው መፍራት አለበት። ሰራ ማድረግ አለበት። ጋይስ ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህ ነበሩ። እንደተማራችሁበትና ፈታ እንዳላችሁበት በማመን ላይክ እና ሰብስክራይቡን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።